አደራ ስለ ሴቶች መልካምን አድርጉ እያሉ ነው የሞቱት። አደራ ስለ ሴቶች መልካምን አድርጉ እያሉ ተናግረዋል። ሴት ልጅ አብራክ ክፋይ ነች ብለዋል። ጀማ ፋጢማ ብድዓቱ ሚኒ አሉ። ፋጢማ ሴት ልጄ የአብራኬ ክፋይ ነች እኮ እርሷ እያሉ ይናገሩ ነበር። ያሰላም አኒሳኡ ሸቃኢቀ ሪጃል ሴቶች የወንዶች አብራክ ክፋይ ናቸው ወይም እኩዮች ናቸው እያሉ ተናግረውላታል ማለት ነው። ሌላው ከዚህ ይበልጥ በቀጣዩ ዓለም ገና ገነት ይገባል አይደል ወንድ ልጅ። ሴቶች ግን ቀድመው እዛ እንደሚኖሩ ታውቃላችሁ። አላህ ሱብሓነሁ ወተዓላ ሴት ልጅን መርጧታል። በቃ የገነት ቀድማ ነዋሪ አድርጓታል። ሑረል ዒን ይባላሉ እና በዚህ ሁሉ አላህ ሱብሓነሁ ወተዓላ ለይቷታል ማለት ነው። ይሄን ይመስላል ወንድማችን ካለሽ። እሺ ሌላው ጥያቄ ደግሞ ይሄ 4 ሚስት ምናምን የሚባለው ነገር እሱን ባጭር ብታስረዳኝ ዋና ኮንሴፕቱ። አንደኛ 4 ሚስት ማግባት 4 ሚስት ማግባት የሚለውን አምላክ አላህ ሱብሓነሁ ወተዓላ ሲናገር ጊዜ በቁርአን ላይ ዓላማው ምንድን ነው የሚለው ነው አሁን የምናየው። አንደኛ ታዛችሁ ነው ወይ? አዎ እኛ አምላክ ሳያዘን አምላክ ያልፈቀደውን ነገር በራሳችን የምናደርገው ነገር የለንም ሙስሊሞች አልሐምዱሊላህ። አላህ ሱብሓነሁ ወተዓላ በቁርአን ላይ ይላል ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ይላል። ሱረቱ ኒሳ ላይ ይገኛል። ከሴቶች የተዋቡላችሁን 2ም ሆነ 3ም 4ም አግቡ ካለ በኋላ ነገር ግን ፍትህን አናደርግም ብላችሁ ከፈራችሁ አንዲትን ብቻ አግቡ እያለ ተናገረ ማለት ነው። ስናይ ጊዜ ይሄንን እንደው ዝም ብሎ አላህ ሱብሓነሁ ወተዓላ በእኛ ላይ ያለ ገደብ እንደፈለገ ሰውየው ማግባት የሚቻል ይመስለዋል ብዙ ሰው። እሱ ስህተት ነው። ነገር ግን በጣም ከባባድ መስፈርቶች አሉት። እነዛ መስፈርቶች ካለሟላ አይፈቀድም። ስለዚህ አንድ ሙስሊም 4 ማግባት ይፈቀድለታል የሚለው ንግግር ስህተት ነው። አንድ ሙስሊም ሳይሆን እነዚያን መስፈርቶች ማሟላት የቻለ ሙስሊም ነው የሚባለው። እሺ እነዚያ ከባባድ መስፈርቶች አሉ። አንደኛ እርሷን ሙሉ በሙሉ የማስተዳደር አቅም መኖር አለበት ሰውየው። ሁለተኛ በሚያገባቸው ሚስቶች መካከል ፍትህን ማድረግ አለበት። አንዳንዱ አቅም ኑሮት የመጀመሪያው መስፈርት አሟልቶ ነገር ግን ፍትሃዊ ላይሆን ይችላል። የመጀመሪያዋን ጣል አድርጎ እችኛዋን ብቻ የሚንከባከብ ሆኖ ሊገኝ ይችላል። ለዚህ ሰው የፈለገ ሀብታም ቢሆን አይፈቀድለትም በፍጹም አላህ ይከልክሏል። እነዚህን መስፈርቶች ሳያሟላ ያገባ ሰው ወንጀለኛ ነው በኢስላም። ነገ የውመል ቂያማ ቅጣት ይጠብቀዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሽቁሁ ሳቂጥ አሉ። ወፊ ሪዋየቲን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመል ቂያመቲ ወሽቁሁ ማኢል አሉ። በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኑረውት በመካከላቸው ፍትህን ያላደረገ ሰው ካለ ነገ የትንሣኤ ቀን አንድ ጎኑ ተቆርጦ በአንድ ጎኑ ብቻ ይነሳል ብለው ተናገሩ። ይሄ መጀመሪያው ቅጣት ነው። ከዚያም ቅጣት ይጠብቀዋል። ስለዚህ አይፈቀድለት። አላህ ቃል በቃል አንድ ብቻ አግቡ ብሎ ተናግሯል። ይህን ማስፈርት ማሟላት የማይችል ከሆነ ሰውየው ማለት ነው። እሺ ይህን ይመስላል። ታዲያ ይሄ ነገር የተደነገገው ለእኛ ትውልድ ብቻ ነው የሚለውን እስኪ እንናገር ትንሽ። ወይንስ ላለፉት ነቢያትም የተደነገገ ነው? ላ ይሄ በእኛ ላይ አዲስ አይደለም፣ ባለፉትም ነቢያት ላይ ነበር። አላህ ሱብሓነሁ ወተዓላ ይህን ማስረጃ በሱረቱ ራዕድ ላይ ሲናገር ምን አለ መሰለሽ? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት ነቢያቶችን ልኬአለሁኝ ለእነርሱም ሚስቶችንና መልካም ዘሮችን አድርጌላቸው ነበር አለ። ምን አለ? ሚስትን ሳይሆን ሚስቶችን። ስለዚህ ከአንድ በላይ ማግባት ብርቅ የሆነ በዚህ ትውልድ ላይ የተጀመረ ነገር እንዳልሆነ እንድታውቁት ነው። የቀደሙት ነቢያት አብርሃም ለምሳሌ ሳራ ነበረችው፣ ሃጀር ነበረችው፣ ሌሎች ነቢያቶች ከአንድ በላይ ያገቡ ነበር ማለት ነው። አሁን ምን ቀረ መሰለሽ? ዓላማው ምንድን ነው ታዲያ ከአንድ በላይ የማግባቱ የሚለውን እናንሳ። ትዳርን አላህ ስብሐነሁ ወተዓላ በቁርአን ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያነሱ ጊዜ ዓላማው አንድና አንድ እንደሆነ ተናግረዋል። እርሱም ምንድነው? መልካም ዘርን ማፍራት እንዲሁም ከሰይጣናዊ መንገድ መጠበቅ፣ ለባልም ለሚስትም ሲባል ማለት ነው። ያ መልካም ዘርን ማፍራት እንደሆነ አላህ ብዙ ቦታ ላይ ይናገራል። ለምሳሌ በሱረቱ ራዕድ ላይ ሲናገር ሚስቶችን አደረግኩላቸው ለአንተም ለቀደሙትም ነቢያቶች መልካም ዘርን ያፈሩ ዘንድ እያለ ይናገራል። ወሱረቱል ፉርቃን ላይ ሲናገር ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና፣ ዙርያ ተመልከቱ፣ ሚስቶችን ካለ በኋላ መልካም ዘሮችን እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም የማግባትን ዓላማ ሲናገሩ ምን አሉ? ተዘወጁል ወዱደል ወሉድ ፈኢኒ ሙካፊሩን ቢኩሙል ኡመመ የውመል ቂያማ አው አልኡመሚ የውመል ቂያማ። ወላድ የሆነችዋን ተወዳጅ የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ማይን ተከታዮችን አፍርቼ በመምጣቴ እደሰትባቸዋለሁና እያሉ ተናገሩ። ስለዚህ ዓላማው መልካም ዘርን ያፈሩ ዘንድ ነው። ይህን ደግሞ በተግባር አሳይተዋል። ኢብራሂም ለምሳሌ
ብዙ ሚስቶችን አገባ፣ ሀጀርን አገባ። ማንን ወለደ? ኢስማኤልን ወለደ፣ ነቢይ የሆነለት። ልክ እንዲሁ ሳራን አገባ፣ ከእርሱ ደግሞ ኢስሐቅን ወለደ። ኢስሐቅ ያዕቆብን ወለደ፣ ያዕቆብ ዮሴፍን። ከዚያ እያሉ የነቢያት ዘሮች እየተተካኩ መጡ ማለት ነው። ከአንድ በላይ በማግባታቸው በርካታ አማኝና የአምላክን ሕግና ስርዓትን በምድር ላይ የሚያስፈጽሙ ልጆችን አፍርተው ሄደዋል ማለት ነው። በዚያ መንገድ ነው እኛ። እሺ አመሰግናለሁ በጣም ግን ማለት ቅድም ኤክስፕሌን ባረከው ወይ ወንዶቹ ራሳቸውን ማለት ኮንትሮል ማድረግ አይችሉም። ራሳቸው ከሴት ልጅ ከምትገደብ ማድረግ ያለባትን ነገር ከመገደብ እነሱን ማስተማር አይቀልም። ለሁለቱም ኢኳል እንትን እንዲሆን በጣም ጥሩ። እሱን እና ይማራሉ እኮ እሱን ይማራሉ ወንዶችም። አላህ በቁርአን ላይ ብዙ ወንዶችን አስመልክቶ ተናግሯል። ለምሳሌ እንዲቆጠቡ ማስተማር አይቀልም ወይ? ቃል በቃል አሁን የተናገርሽውን አላህ በቁርአን ላይ ተናግሮታል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም አለ አላህ። ሙሐመድ ሆይ ሴቶችን እንዲለብሱ እንዳዘዝኩኝ ሁሉ ወንዶችንም ምን አለ? የአማኝ ወንዶችንም እንዲሁ አይናቸውን ከባዕድ ሴት እንዲሰብሩ እዘዛቸው ይላል። ቁል ሊልሙእሚኒነ የጉዱ ሚን አብሳሪሂም ወየሕፈዙ ፍሩጀሁም ብልታቸውንም ከዝሙት እንዲጠብቁ እዘዛቸው እነርሱንም አለ። ዛሊከ አዝካ ለሁም ይህ ለእነርሱ ከምንም ነገር በላይ መንጻት ነውና እያለ አላህ ሱብሓነሁ ወተዓላ ይናገራል፣ ያዛቸዋል። ሐታ ሰላም ማለት እንዳትሉ ብሎ ወንዶችን ይከለክላል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ላ ኡሳፊሑ ኒሳ አሉ፣ እኔ ባዕድ ሴትን አልነካም አልጨብርምና እንዳትጨብጡ እያሉ ተናገሩ ማለት ነው። ነገር ግን ትኩረት የሚያደርገው ወንድ ልጅ በተፈጥሮ አይተሽ ከሆነ ሴት ልጅን ከውበቷ እንትን እንድትገታና እንድትቀንስ ወደ ውጭ በምትወጣ ጊዜ ያደረገው ለምን መሰለሽ? እንደ ሎጂክ እስክል አንዳንዴ እንደ መንጥቅ እንዳለ በአረብኛ ወደ እሱ እንምጣ። ወንድ ልጅ አይተሽ ከሆነ የሚማረከው ከሴት ልጅ ከንግግሯ ይልቅ ከስራዋ ይልቅ ከላይ በምታሳያቸው ገጽታዎች ነው፣ በውበቷ ይማረካል። ሴት ልጅ ደግሞ በተቃራኒው ነች። ከወንድ ልጅ ላይ ከውበቱ ይልቅ ወንድ ልጅ ተቆነጃጅቶ ቢሄድ ምናምን ሴት ልጅ እንዳውም ያስጠላታል አይደል ሴቶች። ነገር ግን የምትማረከው ብዙ ጊዜ በስብዕና ነው። ገብቷቸዋል አይደል? በንግግሮች ነው ወይም ደግሞ በስራዎች ነው። አይታቸዋል ሴቶች ሲማረኩ ጊዜ ይሄ ወንድ ምን ያክል እንደው ምንኛ መልካም ነው ይፈል ማስጠል ይሆን። ነገር ግን ከውበቱ ይልቅ የሚማረካቸው ምንድነው? ስራው ወይንም ደግሞ የሚናገረው ንግግር፣ መልካም አስተሳሰቡ። ይሄ ልጅ እንዳው ምናምን ነው። ለዚህም ነው ቆንጂዬ ተብሎ የታሰቡ የሰፈር ልጆች ምናምን እዚህ ግባ የማይባል ማስጠያ ወንድ አግብተው ሲመጡ ታያላችሁ። ውበቱ አይደለም ያቺ ሴት የማረካት፣ ነገር ግን የእርሱ ስራው ነው። የእርሱ መልካምነቱን የሆነ መልካምነቱን አይታ ነው። ሴት ልጅ ደግሞ በዚህ ተቃራኒ ነው። ማነው ወንድ ልጅ ይቅርታ የፈለገ መልካም ትናገር፣ ሴት ልጅ ምን ትበል እሱ አይደለም የሚያሳስበው፣ ብቻ ውብ ትሁን፣ ቁመናዋ ያማረ ይሁን። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ ከሴቶች ላይ እንዲህ የውበት መገለጫዎቻቸውን በወንዶች ስር ሄደው እንትን እንዳይሉ ያዘዛቸው። ገብቷቸዋል አይደል? ወንድ ልጅ በዛ ተማርኮ ቶሎ የሚወድቅ ስለሆነ ማለት ነው። ሴት ልጅ ደግሞ በውበት አይደለም የምትማረው። ለዚህ ነው ገብቶሻል? ሚሊዮን ስለ ጂሃድ ጀስት ፖይንት በሂስትሪ ላይ የተማርነው ጂሃድ እና ሪል ኢስላሚክ የሚያስተምረው ጂሃድ ልዩነቱን ማወቅ ፈልጋለሁ እና የምር በማስረጃ ማለት ነው። ለወጋችሁ ነበር ጎራዴ አጣሁኝ ልጆች፣ በደሊል ነው። እሺ ጥሩ ጥያቄ ነው። በመጀመሪያ ከቃሉ እንነሳ እና ስርዓቱስ ምንድን ነው የሚለውን እናያለን። ጂሃድ ለምን ተደነገገ የሚለውን እናያለን። ጂሃድ ማለት ትግል ማለት ነው። ትግል ብሎ ማለት ሊታገልሽ የሚመጣ አካል ጋር ከራስሽ ለመከላከል ብለሽ የምታደርጊው ትግል ማለት ነው። አይታችኋል? ሪንግ ምናምን እንደዚህ ቦክስ ምናምን ሊጣላህ ይመጣል ሊጎዳህ፣ አንተ ራስህን እየተከላከልክ ጉዳት እንዳይደርስብህ ታጠቃለህ። እሱ ጂሃድ ይባላል። አይታችኋል? በኢስላም ታዲያ ጂሃድ የሚባለው ነገር ሙስሊሞች ሊያጠቃቸው፣ ሊገድላቸው፣ ሊዋጋቸው የሚመጣን አካል ከራሳቸው ለመከላከል የሚያደርጉት የሆነ ከራስ የመከላከል ስርዓት ጂሃድ ይባላል። ጂሃድ ይባላል። አላህ ስብሐነሁ ወተዓላ ማንን መዋጋት እንዳለብን ጂሃድ ማድረግ እንዳለብን ደንግጓል። አማኝ ማነው? ከሃዲያኖች ለሁለት ይከፈላሉ። አንደኛ ጂሃድ ማድረግ መዋጋት የሚፈልግ የከሃዲ አይነት፣ ሁለተኛ እንዲህ አይነት ነገር ውስጥ የማይገባ ሰላማዊ የሆነ የከሃዲ አይነት። ሰላማዊዎችን መልካም ዋሉላቸው በሚል በርካታ ቦታ እንዳውም ተናግሮናል።
እነርሱን ጫፋቸውን እንዳትነኩ ከነካችሁ ገነትን ሽታዋን አታገኙም ሁላ ብሎናል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? መን ቀተለ ሙዓሂደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነት ተከታይ ከሙስሊሞች ጋር የሰላም ቃል ኪዳን ያለውን ከሃዲ የገደለ ሰው የገነትን ሽታ አታገኟትም አያገኝም ብለው ተናግረዋል። ከሃዲ ቢሆንም ራሱ ማለት ነው። ወለው ካነ ካፊረን አሉ። ከሃዲ ቢሆንም እንኳን ጫፉን እንዳትነኩት አሉ። ታዲያ ምን አይነት ሰውን ነው ተጋደሉ የሚለው? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አላህ። እነዚያን በሃይማኖታቸው ምክንያት የሚጋደሏቸውን የሌላ እምነት ተከታይ ተጋደሏቸዋል። የሚጋደሏቸውን አለ። እንዴት ታዲያ ለምን ከእነርሱ ጋር ለምን መጋደል ያስፈልጋል? እርቅ አይሻልም ወይ ልትሉ ትችላላችሁ። ለእርቅ ከወረዱ እርቅንም አላህ ሱብሓነሁ ወተዓላ አዟል። የሚገርማችሁ ሱረቱል አንፋል ላይ አላህ ምን አለ? ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ሊዋጉ የመጡ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ እንዳትዋጋ ይላል። አንተም ለእርቅ ውረድ። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ እነዚህ ከሃዲያኖች ቀጥ እስካሉላቸው ድረስ እናንተም ቀጥ በሉላቸው፣ በሰላም ኑሩ አለ። ጭራሽ ጂሃድን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁ አሉ። ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት አሉ። ቃል በቃል እንዳትመኙት፣ በቃ አይኖር ይሄ ነገር በጭንቅላታችሁ እንዳይኖር ራሱ። ታዲያ ምን እንመኝ? ይልቁንስ በመካከላችሁ በእናንተም በእነርሱ መካከል ሰላም እንዲሰፍን ጸልዩ አሉ። ሰላም ነው የሚፈልገው ኢስላም። ሰላም እንዲሰፍን በመካከላችሁ ጸልዩ። ታዲያስ ነገር ግን ጦር ሜዳ ላይ ካገኛችኋቸው ሊዋጓቸው ከመጡስ የዛኔ ጽኑ፣ ወደኋላ እንዳትለዋል። አይሻርለም ሊዋጉ ከመጡ እኛ እስክስታ እየመታ አንጠብቃቸውን የዛኔ ወይም ደግሞ ጽጌረዳ አበባ አንጥፈን ምናምን ነው ግደሉና ላ ከራስ መከላከል ግድ ይላል። አየሽ። ነገር ግን እኛ አስለን ከመሰረቱ እንዳትመኙት ተብለናል። እንዳውም በእናንተ መካከል አላህ ሰላም እንዲያሰፍን ጸልዩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ስለዚህ ጂሃድ የሚባለው ነገር የተደነገገው ሊያጠቁን ከሚመጡ ከሃዲያኖች ከራሳችን ለመከላከል የተደነገገ ድንጋጌ ነው። አላህ ስብሐነሁ ወተዓላ ታዲያ ይህን ያደረገው ከመቼ ጀምሮ ነው የሚለው ነው ላብራራላችሁ። ያልጠየቃችሁን እኔ እየጠየቅኩኝ ማለት ነው እንድትረዱ ዘንድ። ጂሃድ ከአደም ጀምሮ እስከ ሙሳ ዘመን ድረስ የለም ነበር። ታውቃላችሁ። ይሄን ከአደም ጀምሮ እስከ ሙሳ ዓለይሂ ሰላም ዘመን ድረስ ጂሃድ የለም። ታዲያ ምን ነበር ለከሃዲያኖች መቅጫው? መቅሰፍት የሚባል ነገር ነበር። ይቀሰፋሉ። ኖህ ህዝቦቹ ባመፁ ጊዜ ጂሃድ አድርግ አላለውም አላህ። ኖህ ሆይ መርከብን ስራና በጀልባ ላይ አስቀምጣቸው፣ እኔ እነዚህን እቀስፋለሁ። ከሃዲያኖችን ተቀሰፉ። ሁድ ባመፁ ጊዜ ህዝቦቹ ሁድ ሆይ እኔ እነዚህን ህዝቦች በአውሎ ንፋስ እቀስፋለሁኝ፣ አንተና ህዝቦችን አድናሃለሁ። ሷሊሕ ሆይ አንተንና አማኞችን አድናችኋለሁኝ፣ እነዚያን የካዱትን ደግሞ በመልአክ ድምፅ እቀስፋቸዋለሁ። አያቸዋል። በዚህ መልኩ ሆነ። የመጨረሻው ተቀሳፊ ማን ነው? ፈርዖን ነው። ፈርዖንን ልክ ከቀሰፈ በኋላ አላህ ሱብሓነሁ ወተዓላ በዚያ በማለት በውሃው ካሰመጠው በኋላ ምን አደረገ? አላህ ለሙሳ ዓለይሂ ሰላም ኦሪትን ተውራትን ሰጠው። በተውራት ላይ በኢንጂል ላይ በቁርአን ላይ ከዚህ በኋላ ደግሞ መቅሰፍት ቀረ። በቃ ራሳችሁ አማኞች ሊያጠቋቸው የሚመጡትን ተከላከሉ ተባሉ። ከዚያ በኋላ ነው ጂሃድ የተደነገገው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረት ተውባ ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነህ ዩቃቲሉነ ፊ ሰቢሊላሂ ፈየቅትሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂሊ ወልቁርአን። በሶስቶቹ መጽሐፍቶች ላይ ነው የታዘዘው። ታዲያ ዒሳ ለምን አልተዋጋም? ዒሳ ዓለይሂ ሰላም ለምን አልተዋጋም? ምክንያቱም ለጂሃድ መስፈርቶች አሉት። ለጂሃድ መስፈርቱ ዒሳ ዓለይሂ ሰላም ጥቂት ጊዜ ነበር ያስተማሩት። 3 ዓመት ነው በምድር ላይ ያስተማረው ዒሳ። በዚህ ባስተማራ ጊዜ ተከታዮች ያን ያክል አልነበሩም። 12 ተከታዮች ነበር ያፈራው። በትክክል እነዚህ ናቸው ይበልጥ ትምህርቱን ትኩረት አድርገው ሲከታተሉ የነበሩት፣ በደንብ ሲከተሉት የነበሩት የዒሳ ዓለይሂ ሰላም። እነዚህ 12ቱን ከህዝብ ከሰራዊት ጋር ተዋጉ ብሎ ማለት አይቻልም። አቅማቸው የሚመጣጠንም አይደለም። ገብታችኋል አይደል? ለዚህ ነው እንጂ ዒሳ ዓለይሂ ሰላም እነዛን ከሃዲያኖች መፋለም አቅቶት አይደለም። ታዲያ ምን አደረገለት አላህ? በእርሱ ላይ ያሰቡበትን ሴራና ተንኮል ጂሃድ እንዳደርግ ካልታዘዘ ከተባለ አዳነው፣ ወሰደው። ዒሳን ሊገድሉት በመጡበት ጊዜ አላህ ሱብሓነሁ ወተዓላ ከመካከላቸው ነጥቆ ወሰደው። ዒሳን ነገረው ቀድሞ፣ ዒሳ ሆይ እነዚህ ከሃዲያኖች አንተን ለመግደል እያሴሩ ነው አለው። ወመከሩ ወመከረላህ ወላሁ ኸይሩል ማኪሪን። መሲሁንም ለመግደል አሴሩበት፣ አደሙበት እነዛ ፈሪሳውያኖች። ከዚህ አላህ ሱብሓነሁ ወተዓላ ምን አለ?
እኔም ተንኮላቸውንና ሴራቸውን ላከሽፍባቸው ወሰንኩኝ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና እበልጣቸዋለሁ እነሱን አለ። ካሰቡት ተንኮልና ሴራ በላይ አላህ ሱብሓነሁ ወተዓላ የማዳኑን ስራ በመሲሁ ላይ ሰራ። ዒሳን ምን አለው ታዲያ? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወደ እኔም ላነሳህ ነው፣ ከነዚያ ከካዱትም ላድንህ ነው አለው። አዳነው፣ ወሰደው ወደ ሰማይ። አያችኋል? ይህን ይመስላል። እና ጅሃድ ማለት እርሱ ነው። ታዲያ ጅሃድ የሚባለው ነገር መቼ ነው የተጀመረው? በነቢ ሰለላሁ ዐለይሂ ወሰለም ጊዜ ራሱ ብላችሁ ካያችሁ የሚገርምሽ ነቢ ሰለላሁ ዐለይሂ ወሰለም በ40 ዓመታቸው ነቢይ ሆኑ። በ63 ዓመታቸው የነቢይነት አገልግሎታቸው አለቀ። ከዚህ ዓለም ተሰናበቱ። የስንት ዓመት ጊዜ ነበራቸው የነቢይነታቸው አገልግሎት ጊዜ? 23 ዓመት ነበረ። መካና መዲና ላይ ነበር ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት። መካ ላይ የመጀመሪያ ያስተምሩት ጊዜያቸው ነበር ነቢይ ተደርገው። በዚያ ላይ ለ13 ዓመት ያክል አስተምረዋል። መዲና ላይ ደግሞ 10 ዓመት። የሚገርምሽ መካ ላይ በጣም ከባድ ግፍና መከራን፣ በጣም ከባባድ ቻለንጆችን አሳልፈዋል። በዚያን ጊዜ ግን ነቢ ሰለላሁ ዐለይሂ ወሰለም ያ በርካታ የግድያ ሙከራ ሲደረግባቸው ጅሃድ አልታዘዙም ነበር። አርፈህ አስተምር ነበር የተባሉት። ፈዕፉ ዐንሁም ወስፋሕ ይላል። ሙሐመድ ሆይ አሁን ጊዜው አይደለም የጅሃድ አትታዘዝም፣ ፈዕፉ ዐንሁም ወስፋሕ ይቅር በላቸው እለፋቸው፣ ዝም ብለህ አስተምር። አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ፣ እጃችሁን አጠጥፋችሁ ሶላትን ስገዱ፣ ዘካን በአግባቡ ስጡ፣ ትእዛዛቶችን ፈጽሙ እንጂ በፍጹም እንዳትዋጉ ብሎ አላህ ቃል በቃል ከልክሏቸው ነበር። ከዚያ በኋላ የሚገርምሽ ወደ ኢትዮጵያ ተሳደዋል የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የሚለውን ታሪክ ትሰማላችሁ። ለምንድን ነው ዓላማው? ጅሃድን ላለማድረግ እኮ ነው ያ ጀማዓ። ኢስላም ጅሃድን የሚናፍቅ ይመስላችኋል ብዙ ሰዎች። ላ ወላሂ ጅሃድን በጣም የሚሸሸው ኢስላም ፈርቶ አይደለም፣ ጸብን ስለማይወድ ነው። ነቢ ሰለላሁ ዐለይሂ ወሰለም ከሳዑዲ አረቢያ ከመካ ወደ ኢትዮጵያ ሄደው ያሏቸው የነቢ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እንደ ኢትዮጵያ ታምራለችና ደስ እንድላቸው እዛ አፍዋ ብላችሁ ኑሩ ለማለት እንዳይመስላችሁ። ነገር ግን እዚያ ጸብን በፈጠሩ ጊዜ መካ ሹማምንቶችና ንጉሶች ሌላ ጸብን ባጫሩ ጊዜ በቃ ያ ጦርነት እንዳይካሄድ ነበር። በቃ ሂዱና ሰላም ያለበት ቦታ አምላካችሁን አላህን አምልኩ አላቸው።